ዮሐንስ ተርላ እባላለሁ። የምኖረው በአሜሪካን ዳላስ ቴክሳስ ውስጥ ነው። currently ለትልቅ ሆስፒታሊቲ ካምፓኒ ሪጂናል ዳይሬክተር ነኝ። 13 ዓመት በላይ በሆስፒታሊቲ በቢዝነስ ዓለም ውስጥ አገልግያለሁኝ። እንዲሁም ከ3 ዓመት በፊት የኛው የሚባል ድርጅት ከወንድሜ ጋር መስርተናል። አሁንም ካምፓኒው እየሰራ ነው። በቅርብ የተነሳ ሀሳብ አለ። አፕሳይድ አቨን ግሩፕ ኮንሰልታንት ኤንድ አድቫይዚንግ ካምፓኒ ነው። መስራቹ እኔ ነኝ። የሀሳቡ መነሻ ምንድነው? ያው እንዳልኩ በሆስፒታሊቲ ቢዝነስ ውስጥ ከ10 ዓመት በላይ ስለኖርኩኝ ያየሁትን የቢዝነስ ዓለም እንዴት ይሆናል፣ ቢዝነስ እንዴት ይሰራል፣ ፕሮፊታብል እንዴት መሆን እንችላለን፣ አሜሪካን ሀገር የምሰጠንን ሪሶርስ እንዴት አድርገን መጠቀም እንችላለን፣ ስትራክቸሩን እንዴት እናያለን ብለን ስናየው አሜሪካን ሀገር ውስጥ በጣም ስሞል ካምፓኒዎች በጣም ትልቅ ሆነው በመንግስት ደረጃ ይደገፋሉና በሀበሻ ኮሚኒቲ ውስጥ እሱን ሳይ እድገታችን በጣም ያን ያህል አይደለም። የእውቀት ማነስ፣ የሪሶርስ በደንብ አለማግኘት፣ ኢንፎርሜሽን በደንብ አለመለዋወጥ ብዙ የሀበሻ ቢዝነስ ኦነሮች ወይንም ደግሞ ቢዝነስ መክፈት የሚፈልጉ ሰዎች የተለያዩ ነገር ላይ ታያቸዋለ። ግን በጣም ሰክሰሱ ሬታችን በጣም ትንሽ ነው። እንዳለን የህዝብ ብዛት መጠን፣ እንዳለን አቅም፣ እንዳለን እውቀት ያን ያህል አልተጠቀምንበትም እና አድቫይዚንግ እና ኮንሰልቲንግ በቢዝነስ ዓለም ውስጥ በትክክል ያለና በትክክል እየተሰራ ነው ብዬ ስላላሰብኩና ጋፑ በጣም እያየሁት ስለሆነ ያንን ጋፕ እኔ ለምን መዝጋት አልችልም? ምክንያቱም እዚህኛው ፕሮፌሽናል ቢዝነስ ላይ ትክክለኛ የሆነ ስራውን ከቀን ተዕለት ስለምሰራው በምገባበት ሬስቶራንቶች፣ በተለያዩ ቢዝነሶች በሀበሻ ኦን የሚደረጉ ቢዝነሶች ስታያቸው ማማከር የምትላቸው የተለያዩ ነገሮች አሉ፣ ጥቃቅን ግን ትልቅ ደረጃ ማድረስ የሚችሉ እና ያለውን ክፍተት በትክክለኛ አድቫይዝ በማድረግ ሰዎች የሚያዩትን ችግር ማኔጅመንት ችግር ሊሆን ይችላል፣ ማርኬቲንግ ችግር ሊሆን ይችላል፣ ፋይናንስ ችግር ሊሆን ይችላል፣ የተለያዩ ያላቸውን ችግር እንዴት ቢዝነሳቸውን ማሳደግ ይችላሉ፣ ወይንም ደግሞ ቢዝነስ ላይ ሆነው ስትራግል እያደረጉ ቻሌንጅ ያላቸው ሰዎች እንዴት በዛ ውስጥ ማደግ ይችላሉ፣ የሪል ስቴት ችግር ከሆነ ማንኛውም አይነት ችግር ከሆነ ከመጀመሪያው ያንን እያዩ እያሰቡ አንድ ላይ መስራት እንዲችሉ የሚለውን ክፍተት ለመሙላት ነው ይህ ሀሳብ የመጣው። ለምሳሌ አንድ ቢዝነስ ሲጀመር የቢዝነስ ሀሳቡ ቢዝነስ ኮንሰፕቱ ምን ይመስላል፣ ማንን ነው ታርጌት የምናደርገው ኦዲየንስ ምን ያህል ኮንሲስተንሲ አለው የሚለውን የመጀመሪያው ከዛ ትክክለኛ ፕሮፌሽናል ሴክ ማድረግ። ከዛ ውጪ ደግሞ ለምሳሌ አሁን ሬስቶራንት የሚከፍቱ ሰዎች ሬስቶራንታቸውን ሲከፍቱ የት ነው የምንከፍተው፣ ብንከፍት ምን ያህል ኮምፒቲሽን አለ፣ ከኮምፒቲሽኑ ውጪ ደግሞ የምንሰጠው ሰርቪስ ለምሳሌ የተለያዩ ምግቦች ምን አይነት ምግቦችን እንሰጣለን፣ ምን ያህል ከስተመር የሚወደውን ሰርቭ እናደርጋለን። ለምሳሌ አሁን ትልቁ ክፍተት የምናየው ምንድነው? ሜኗቸው በጣም ብዛት አለው፣ ከዛ ውስጥ ግን የሚበላው ምግቦች በየቀኑ ምን ያህል ናቸው የሚለውን ሲስተም ራሱ ፕሌስ ቢያደርጉ ምን ያህል የሚሸጥላቸውን ኢንቨንቶሪ አንደኛ መቀነስ ይችላሉ። ስለዚህ ኢንቨንቶሪያቸውን ገንዘብ ኮስት የሚያደርገው ነገር ይቀንስላቸዋል ማለት ነው። ሁለተኛ ከስተመር የሚፈልገው ላይ በደንብ አስበውበት፣ ለምሳሌ ክትፎ ከሆነ፣ ለምሳሌ ጥብስ ከሆነ፣ ለምሳሌ ፍርፍር ከሆነ እነዚህ ነገሮች ላይ በደንብ የተሰራ የሆነ ኳሊቲው እና ኮንሲስተንሲው በደንብ የጠበቀ ሊሆን ይችላል። ሌላው ከስተመር ሰርቪሳቸውን ምን ያህል እያገለገል ነው የሚል ሲስተም ቢኖራቸው። ከዛ ውጪ ብዙዎቹ በየወሩ በየሳምንቱ ፕሮፊት ኤንድ ሎስ አናሊሲስ ይሰራሉ። ምን ያህል ገንዘብ እናወጣለን፣ ምን ያህል ገንዘብ እያስገባን ነው፣ ምን ያህል በጀትስ እንሰራለን ወይ፣ በጀት ፎርካስት አድርገን ነው ወይ የምንገባው፣ ይሄን ያህል ገንዘብ በዚህ ወር መስራት አለብን፣ ለመስራት ምን ያህል ከስተመር ያስፈልገናል፣ አቨሬጅ ቼካችን ምን ይመስላል የሚለውን በደንብ በዶክመንት ተቀምጠው ያንን ሚት እያደረግን ነው ወይ የሚለው ብዙ ክፍተት አለ በበጀት ደረጃ። ሌሎች የተለያዩ ቢዝነሶች ኦን የሚደረጉ አሉ። 7-11 ትራክ ቢዝነስ ያላቸው፣ ባርበር ሻፕ፣ ሄር ሰሎን ያላቸው በተለያዩ ኦን የሚደረጉ ቢዝነሶች አሉ። ሁሉም ግን ቢዝነስ መነሻው ምንድነው ነው። ሁለተኛ ፎርካስት በትክክል እናደርጋለን ወይ፣ በጀታችን በትክክል ይሰራል ወይ፣ ቢዝነስ ስንጀምር በቂ በጀት አለን ወይ፣ ለምን ያህል አመት ምን ያህል ጊዜ ሰርቫይቭ ማድረግ እንችላለን። ስለዚህ ቢዝነሱ እንኳን እንዳሰብነው ባይሄድልን አትሊስት የተቀመጠ በጀት እስከዛ ድረስ ይሆናል ማለት ነው። ሌላ ኦፕሬሽናሊ ደግሞ ማኔጅመንት
ምክንያቱም አንድ ቢዝነስ እውቀት ሲኖረን ገንዘቡ ስላለን ብቻ ሙሉ በሙሉ ራን እናደርገዋለን ማለት አይደለም። ያንን ደግሞ የማኔጅመንት እውቀት፣ ትሬኒንግ፣ ማርኬቲንግ እና የመሳሰሉትን ቢዝነሶች ላይ የሚያስፈልጋቸውን ቱሎች እኛ በማገዝ ቢዝነሱ ይሄን ያህል ያለው እዚህ መድረስ ይችላል በዚህ አመት ግን የሚያስፈልጋቸው ነገር ይሄና ይሄ ነው የሚለው ትክክለኛ በማየት አንደኛ ቢዝነስ ስትራግል ማድረግ አይጠበቅባቸውም። ያወጡትን ገንዘብ መክሰር የለባቸውም። በዛ ላይ ደግሞ ቢዝነሱ በአንድ ብቻ ከሚሆን በሁለት በሶስት በአራት በጣም ማድረግ ይችላሉ። ስሞል ቢዝነስ ኦነሮች አሜሪካን ሀገር ውስጥ በጣም ከፍተኛ የሆነ ጥቅም አላቸው። ባንክ ፋይናንስ ይደረጋሉ፣ ፕራይቬት ኢኩዊቲ ኢንቨስተርስ ይደረግላቸዋል። ያ ግን የሆነበት ምክንያት በትክክል በጀታቸውን አውጥተው በትክክል ፎርካስት እያደረጉ በትክክል የታክስ ገንዘባቸውን እየከፈሉ በትክክል ጀነሬት የሚያደርጉትን ገንዘብ እያስመዘገቡ ነው። ስለዚህ ያ የሚታየው ገንዘብ ኦኬ ይሄ ካምፓኒ ይሄን ያህል አቅም አለው እዚህን ያህል ደግሞ መድረስ ይችላል። ስለዚህ ይሄን ያህል ገንዘብ ብንሰጠው መልሶ ይሄን ገንዘብ ይመልስልናል በማለት ማስፋፋት ይቻላል። ሁሉም ሰው ከራሱ ኪስ አይደለም ቢዝነሱን ራን የሚያደርገው። የተወሰነ ገንዘብ ይኖራል፣ ግን ባንክ ደግሞ ፋይናንስ ያደርግልሃል። ለዛ ግን ትክክለኛ የሆነ ስትራክቸር ያስፈልጋል። ያንን ስትራክቸር ከመጀመሪያው መስራት ይጠበቅብናል። አሁን ብዙዎቹ አካውንቲንግ ላይ ትክክለኛ የሆነ ሲስተም የላቸውም። ራሳቸው የሚሰሩ አሉ፣ ሰው የሚያሰራላቸው አሉ፣ ካሹን በትክክል የማያስገባው አሉ። እነዛ ነገሮች ዞሮ ዞሮ ራሳቸው ነው የሚጎዳው። ምክንያቱም ታክስ መክፈላችን አይቀርም፣ ግን ታክስ ስለከፈልን በታክስ የምናገኛቸው ጥቅሞች ደግሞ አሉ። ለምሳሌ አንድ ቢዝነስ ሪሞዴል ማድረግ ቢፈልግ የራሱን ቢዝነስ ያንን ቢዝነስ ሪሞዴል አድርገው ግን ታክስ ቤኔፊት ባደረገ ሲመልስ ይሄን ያህል አውጥቻለሁ ለቢዝነስ ይላል። ግን ያ ሪሞዴል ያደረገው ነገር ግን አንደኛ ብዙ ከስተመር ያመጣለታል። ስለዚህ ራሱ ገንዘቡን ይመልሳል ገና ታክሱን ሳይከፍል። በታክሱ መጨረሻ ላይ ደግሞ ይሄን ያህል ክፈል ከሚባለው ላይ ነው ይሄን ያህል ወጪ አድርጌያለሁ በማለት ዞሮ ዞሮ በራሱ ገንዘብ ቤቱን እያሳደገው መሄድ ይችላል። ያ ግን ይሄንን ናሌጆችን አንላክ ማድረግ፣ መጠየቅ፣ ማስረዳት እና በደንብ ማደግ። ሌላው ኳሊቲ ኦፍ ላይፍ ነው። ሁሉንም ነገር እኛ እንሰራለን በማለት ከቤተሰብ ከልጅ ከዘመድ የራስንም ጊዜ አይኖርም። ምክንያቱም ጠዋትም ማታም እርስ በርስ ሙሉ በመስራት ቢዝነስ ላይ ፎከስ በማድረግ የራስን የሆነ ላይፍ ታጣበታለህ። ፕሮፊታብልም ሳትሆን ከራስ ህይወትም ሳትሆን ከሁሉም ቢዝነስ ከሚቀር ሁሉንም ባላንስ የማድረግ ትክክለኛ የሆነ ፕሮፌሽናል ሲክ በማድረግ ትንሽ በምትከፍለው ሂሳብ እዚህ ጋር ትልቅ የሆነ ሪዛልትና ኮንሲስተንሲ ቢዝነስ ኦል ማድረግ ይቻላል። ምክንያቱም ሁላችንም እያደገን የምንመጣው ትክክለኛ የሆነ የእውቀት ስንቀስም ከትክክለኛ የሆኑ ናሌጆችን ስናነብ ወይንም ደግሞ ከሰዎች ትክክለኛ የሆነ እውቀትን ትንሽ በመክፈል ብዙ በማግኘት ይቻላል። አሁን ፕሮሰስ አለ ለምንሰራበት ማለት ነው። ሁሉም ሰው እየደወለ ይሄን ሰራልኝ የሚለው ሲስተም አይደለም። ምክንያቱም እኛ ራሳችን ሲስተም ቢልድ አድርገን ነው የካምፓኒዎችን ሲስተም ቢልድ ለማድረግ የምንፈልገው ማለት ነው። ስለዚህ upsideavenuegroup.com የሚል ዌብሳይት አለን። እዛ ላይ በመግባት ስኬጁላቸውን ቡክ ማድረግ ይችላሉ። ስልክ ቁጥር እዛ ላይ አለ ማለት ነው። ስለዚህ የመጀመሪያው የምናደርገው ምንድነው አፖይንትመንት ነው ቡክ የምናደርገው። የአፖይንትመንት ምንድነው ከአድቫይዘሮች ጋር የምናወራው it's a free charge ምንም ቻርጅ የምናደርገው ነገር የለም። የመጀመሪያው ቡክ ኮንሰልቴሽን it's introduction የቢዝነስ ኦነሩ ጋርና ከአድቫይዘሮቻችን ጋር ማለት ነው። ሁለተኛው እሱን ከመረዳት ከዛ ከኢንተርቪው ፕሮሰስ የመጀመሪያው ካወቅን በኋላ ፈርስት ኮንሰልቴሽን ይመጣል ማለት ነው። እዛ ላይ ነው ኮንሰልቴሽን ላይ ዲስከቨሪ ኮል እንለዋለን። ምንድነው ያለው ችግር፣ ምንድነው አይነት እርዳታ ነው የምትፈልጉት? ቅድም እንዳለው ማርኬቲንግ ሊሆን ይችላል፣ ፋይናንሲንግ ሊሆን ይችላል፣ ማኔጅመንት ሊሆን ይችላል፣ አካውንቲንግ ሊሆን ይችላል፣ ትሬኒንግ ሊሆን ይችላል። ወይንም ደግሞ አዲስ ቢዝነስ ለመግባት የሚፈልግ ሰው ምን ብሰራ ማርኬቱ ላይ ያዋጣኛል። ይሄንን ደግሞ ያው አሜሪካን ሀገርን ብቻ ሳይሆን ወደ ኢትዮጵያ መምጣት የሚፈልጉ ሰዎች ኢትዮጵያ ውስጥም ያው እንዳልኩት ቅድም እኛ ኢትዮጵያ ውስጥ በመምጣት ከ4 ዓመት በላይ ምን አይነት ኢትዮጵያ ውስጥ ስራው ምን ይመስላል፣ ፖሊሲው እንዴት ነው፣ አሰራሮቹ እንዴት ናቸው የሚለውንም አሁን ይሄንን ከልምድ ከራሳችን ከመነሳት ነው ከማወቅም ከመውደቅም የተለያዩ ቢዝነሶች ውስጥ በመግባት ነው። አማዞን ዌብ ሰርቪስ ሰርተናል። የተለያዩ አይነት ቢዝነስ ውስጥ ገብተን ነው ለዚህ የደረስ ነው እና ያ ዲስከቨሪ ኮል ባለቤቱ የቢዝነስ ኦነሩ ወይም ወደ ቢዝነስ መግባት የሚፈልገውን ነገር የመረዳት ይሆናል ማለት ነው። ከዛ በኋላ ፕሮፖዛል እናቀርባለን ማለት ነው። ፕሮፖዛሉ ላይ ፐርሰናላይዝድ የሆነ አክሽን ፕላን ያለው ማለት ነው እና አክሽን ፕላኑ ዲዛይን እንደሚሆነው ስፔሲፊክሊ ለዛ ሰው ብቻ ይሆናል ማለት ነው።
ከዛ በኋላ ኮሚትመንት ይኖራል። ከኛም የራሳችን ኮሚትመንት ይኖራል፣ ከቢዝነስ ባለቤቱም ኮሚትመንት ይኖራል። ምክንያቱም አንድ ቢዝነስ የሚያድገው እኩል የሆነ ኮሚትመንት ሲኖረን ነው። እኛ ሀሳብ በመስጠት በማገዝ ቱሎችን በማዘጋጀት ብቻ ሳይሆን ቢዝነስ ባለቤቱም ቱሉን ይሄ ቢዝነስ እንደዚህ ያደርግ፣ ይሄ ቱል እንደዚህ ይረዳኛል፣ ይሄ ትሬኒንግ እንደዚህ ይረዳኛል የሚለውን አምነውበት በፕሮፖዛሉ ስንስማማ ከዛ ወደ ኢምፕሊሜንቴሽን እንገባለን ማለት ነው። ኢምፕሊሜንት በማድረግ እንፈራረማለን ማለት ነው። እስከዛ ሰዓት ድረስ ፕሮሰሱን በትክክል ቢዝነሱን ኮች እያደረግን ያለውን ችግር በመረዳት በምን ያህል ጊዜ ይሄ እንደሚቀረፍ በማድረግ ያንን ቢዝነስ ፕሮፖዛል እናዘጋጃለን። በዛ መሰረት የሚፈልገውን እርዳታ እንሰጣለን ማለት ነው። ፕሮሰሳችን ይህን ይመስላል። ማንን እንዴት ማገዝ እንችላለን የሚለው እንዲሁም እንዳልኩት አፕሳይድ አቨን ግሩፕ ላይ ዌብሳይታችን ላይ ቢገቡ ስለኛም የምንሰጠውም ሰርቪስ ማየት ይችላሉ። ግን በአጠቃላይ ለማለት ያህል ማርኬቲንግ ኤንድ ብራንዲንግ እንዲሁም ቴክኖሎጂ እና ኢኖቬሽን ላይ እንሰራለን ማለት ነው። ምክንያቱም አሁን ቴክኖሎጂ በጣም ወሳኝነት አለው። የዛሬ 20 ዓመት እና 15 ዓመት በቴክኖሎጂ ባለማደግ የወደቁ ቢዝነሶች አሉ። ዛሬ ላይ ሁሉንም ቢዝነሶች ስታያቸው አፕዴት ያደረጉ ቢዝነሶች ናቸው አጠቃላይ ማለት ነው። እና ያንን በቴክኖሎጂ ቢዝነሳችንን መደገፍ ይኖርብናል። ቴክኖሎጂ ምን ይሰጠናል? የምንሰራውን ቢዝነስ ዳታ ይሰጠናል። ይሄ ዳታ ደግሞ ትክክለኛ የሆነ ቢዝነሳችን የት ላይ እንዳለ፣ ወዴት እየሄደ እንደሆነ፣ ምን እንደሚያስፈልገን ሁሉንም በሰው በሀሳብ ሳይሆን በዳታ የተደገፈ መሆን አለበት። ያ ቅድም እንዳልኩት ቢዝነስህ ትክክለኛ የት እንደሆነ፣ ለምሳሌ አሁን አንድ ሰው ዶክተር ጋር ሲሄድ ለመታከም በሽታውን ስለማያውቀው ነው አይደል? ግን ዶክተሩም ደግሞ ይሄ ነው ብሎ በትክክል አይነግርህም until ምን እስክታረግ ድረስ በደንብ የደም ወይንም የተለያዩ ምርመራዎችን ስትሰጥ ነው አይደል? ያ ምርመራ ግን በቴክኖሎጂ ተደግፎ የሚመጣው ነው። ስለዚህ ምን ይሰጣል? ሰብስክሪፕሽን ይሰጣል። ይሄ ነው በቃ እንደዚህ የታየው፣ ስለዚህ ሜዲሲን ይሄንን ብትወስድ ይሻልሃል ይልሃል። የኛ ቢዝነስ ኮንሰልታንት አድቫይዘር ቢዝነስ ፕሮሰሳችን ተመሳሳይ ነው። ወደኛ ጋር ስትመጣ እኛ መድኃኒቱን በቀላሉ አይደለም የምንሰጥህ። ዳያግኖስ አድርገን ሲስተሙን አይተን ምን እንደሚያስፈልግህ አድርገን ነው ከዛ በኋላ መድኃኒቱን የምንሰጥህ ማለት ነው። ስለዚህ የበሽታው ችግር ምንድን ነው፣ መንስኤው እንዴት ነው፣ ወዴት ማድረግ ይችላል የሚለው ነው። አንዳንድ ጊዜም ደግሞ ትክክለኛ ነገር እንናገራለን። ማለት ምንድነው ቢዝነሱ ተስፋ ከሌለውም ደግሞ ተስፋ የለውም ማለትም ትልቅ ውሳኔ ነው። ምክንያቱም ብዙ ሰዎች ሜንታሊ ይረበሻሉ፣ በሽታ ይኖራቸዋል፣ ከቤተሰብ ጋር ይጣላሉ፣ ለራሳቸው ጊዜ የላቸውም። ይሄ ሁሉ ከቢዝነስ ስትረስ የመጣ ነው። ያ ከራሱ ህይወት አይበልጥብህም። ስለዚህ ቢዝነሱ አቅም የለውም። ይሄ አቅሙ ደግሞ ዳይሬክሽን ይሄን ያህል ገንዘብ ይፈልጋል። ያ ደግሞ ከሌለ ብታቆመው ወደ ተሻለ ነገር መሄድ ትችላለህ የሚለውንም እስከዛ ድረስ ጥግ ድረስም የመስጠት ሀሳብ አለ ማለት ነው። ስለዚህ አንዳንድ ጊዜ ሌላው ትልቁ ችግር ምንድነው? ቀደም እንዳልኩት ማርኬቲንግ እና ብራንዲንግ ነው። አንዳንድ ሰዎች ቢዝነሱን ይከፍቱና ከዛ ብራንዲንጉ ትክክል አይደለም። ለምሳሌ የኢትዮጵያን እና የጃፓኒዝ ምግብ አንድ ላይ እናደርጋለን በማለት ግን ወይ ጃፓኒዙን ብቻ ያስተዋውቃሉ ወይ ኢትዮጵያን ወደ ኋላ አይሉም ወይ ሜኑ በትክክል አይወጣም። እንደዚህ ነው የመሳሰሉት ነገሮች። ስለዚህ ሰዎች ሰርች ሲያደርጉት ጉግል ላይ ምናምን በደንብ መታየት አለበት፣ ሪቪው በደንብ ያንን ማሳየት አለበት። ስለዚህ ትክክለኛ ማርኬቲንግ ተቀምጧል ወይ፣ ብራንዲንጉ ምን ይመስላል፣ ቴክኖሎጂ እና ኢኖቬሽን በደንብ ያለ ነው ወይ የሚለውን በደንብ እንረዳለን። ሌላው ኦፕሬሽናል ኤፊሺንሲ እና ጋይዳንስ ነው። አድቫይዚንግ እና ኮንሰልቲንግ የሚቆም አይደለም። ቢዝነስ እስካለ ድረስ ሁሉ ጊዜ ሲክ የምታደርገው ነው። ለምን ሁላችንም በማንኛውም በምንሰራው ስራ የሆነ ክፍተት አለብን። ያንን ክፍተት መሙላት የምንችለው እኛ ሁሌ በምናየው የመነጽር ልክ ሳይሆን ሌሎች ሰዎች በሚያዩት እድገቱ ምን ያህል መሄድ እንደሚችል አድቫይዝ በማድረግ ነው። ስለዚህ ሁል ጊዜ አይደንቲፋይ እናደርጋለን፣ ኦፕሬሽናል ቻሌንጆችን ሶልቭ ለማድረግ እንሞክራለን። እንዲሁም ደግሞ ስትሪምላይን ፕሮሰሱን ማድረግ ይቻላል። ለምሳሌ ቅድም እንዳልኩት ቢዝነስ ኦነሩ ግዴታ ሁሉንም መንካት አይጠበቅበትም። የማርኬቲንግ አቅም ላይ ኖረው ይችላል ቢዝነስ ባለቤቱ ሜይ ቢ ማኔጅመንት ላይ ጥሩ ሊሆን። ስለዚህ ማኔጅመንት ጥሩ ላይ በቃ ይሄንን በመያዝ ማርኬቲንግ ላይ ትክክለኛ ሰው መቅጠር፣ ፋይናንስ ላይ ትክክለኛ ካልሆነ ፋይናንስ ላይ፣ ሁሉንም ደግሞ አቅም ከሌለው ደግሞ ያ ሰው ራሱን ይዞ ግን አድቫይዚንግ እና ኮንሰልቲንግ በማስገባት የሚያስፈልገውን ነገር በደንብ መረዳት እንዲኖር ይሄ አንጎዊንግ የሆነ ኦፕሬሽናል ሰፖርት እናደርጋለን። ያ ለማንኛውም ቢዝነስ ይረዳል። ቅድም እንዳልኩት ነው። ዞሮ ዞሮ ሄደ አመቱ መጨረሻ ላይ የምትሰራውን ገንዘብ ስታዩ ትርፋማ ካልሆንክ ወይንም ደግሞ የምትፈልገውን ያህል ውጤታማ ካልሆንክ የሚያስፈልገውን ሰርቪስ ብትቀጥር እስከ መጨረሻ መድረስ አትደርስም። ውጤታማ ለመሆንህን ለማወቅ 2-3 ወር ብቻ በማየት ይሄ ነገር እንደዚህ አይነት ሰፖርት ያስፈልጋል ማለት ቀድሞ መያዝ ይቻላል።
ሌላው ቢዝነስ ስትራቴጂ እና ዲቨሎፕመንት እና ፋይናንሻል ፕላኒንግ ነው። ቅድም እንዳልኩት ማንኛውም ቢዝነስ በጀቲንግ ያስፈልገዋል፣ ፎርካስት ይፈልጋል፣ ከዛ በኋላ ፋይናንስ ፕላኒንግ ይፈልጋል። ምክንያቱም ቢዝነስን ስትጀምረው የምታወጣውን ወጪ፣ ለቢዝነስህ የሚያስፈልጋቸው ነገሮች፣ አንጎይንግ የሆኑ ኦፕሬሽናል ኮስቶች እና ካሽ ፍሎ ማኔጅመንት እንዴት ይመስላል፣ ኢንቨስትመንት ስትራቴጂዎች አሉ። ከዛ ውጪ ማርኬት ሪሰርች፣ ኮምፓራቲቭ የሆኑ አናሊሲስ በመስራት ከዛ ውጪ ኤክስፓንድ ለማድረግ የሚፈልጉ ሰዎች ደግሞ የት ማርኬት ላይ እንዴት ኤክስፓንድ ማድረግ ይችላሉ፣ ወይንም ደግሞ ኤክስፓንድ ከማድረጋችን በፊት እዛ ቢዝነሱ ላይ ምን አይነት የሆነ እውቀት ይፈልጋል የሚለውን በደንብ መረዳት ይኖርብናል። ስለዚህ አጠቃላይ የምንሰጠው ሁሉንም የሆነ ሰርቪስ እንሰጣለን። ኮሚትመንት ግን ይፈልጋል። ፕሮሰሳችንም ያንን ይመስላል። ስለዚህ ማንኛውም ቢዝነስ አድቫይዚንግ እና ኮንሰልቲንግ ይፈልጋል። እንደ አዲስ በደንብ በመስረታችን መሰረት ያው በሶሻል ሚዲያዎቻችንም እንዲሁም በሚዲያ ሜንስትሪም ሚዲያ ላይ በማሳወቅ ሰዎች ይሄን እንደዚህ አይነት እድል እንዳለ መጠቀም እንዲችሉ የማሳወቅ ስራ ነው የመጀመሪያው ስራችን የሚሆነው ማለት ነው። ምክንያቱም እንዳልኩት ብዙ ሰዎች ወይ ቤተሰቡን ወይ ዘመዱን ወይ ጓደኛውን በመጠየቅ ነው የሆነ ቢዝነስ ይጀምራል፣ ከዛ ይሄዳል፣ ከዛ የሆነ ሰዓት ላይ አልተሳካም ይባላል። ስለዚህ ያንን ለማስቆም ኃላፊነት ያለበት ተጠያቂነት ያለበት አካል ጋር በመሄድ ምን አለ ማርኬቱ ላይ እንዴት ብንሳተፍ ጥሩ ነው፣ ብንሳተፍ ምን ያህል ትርፋማ ወይንም ምን ያህል ጊዜ እንሄዳለን የሚለውን መረዳት በጣም ትልቅ ጥቅም አለው ብለን እናስባለን። በዛ ውስጥ ደግሞ ቢዝነስ ውስጥ ኦልሬዲ ያሉ ቻሌንጅ ውስጥ ያጋጠማቸው ማንን ሪች አውት ማድረግ እንደሚችሉ የማያውቁ ከጓደኛ ከዘመድ ከቤተሰብ ወይንም ከተለያዩ ሰዎች ብቻ ዝም ብለው ከሚቀበሉ ይህንን ሚዲያ እና የተለያዩ ስትሪሞች በመጠቀም እኛ ለመድረስ እነዛን ሰዎች እኛን ሪች አውት አድርጉን፣ እኛ በተለያየ መልኩ መርዳት እንችላለን። የእርዳታውንትን ግዴታ ጥግ ድረስ ባሄድ እንኳን እስከ ተወሰነ ድረስ ግን ችግሬ ይሄ ነው የሚለውን መለየትም ትልቅ ነገር ነው። ከዛ አንዳንድ ቢዝነስ ኦነሮች ችግሮቻቸው ይሄ ይመስላቸዋል፣ ግን ትልቁ ችግር ደግሞ ሌላ ሊሆን ይችላል። ያንን ፕሮፌሽናል የሆነ ሰው ሲክ አድርጎ በደንብ ካላዩ በስተቀር ችግርህንን ሙሉ በሙሉ አንተ እንደምታስበው ላታውቀው ትችል ይሆናል እና ጥቃቅን ነገሮች ይሆናል ለያዙ ትልቅ ደረጃ ላለመድረስ። አንዳንድ ጊዜ ደግሞ አንዳንድ ቢዝነስ ኦነሮች በቃ ተቀብለውታል ከነችግራቸው ማድረግ አንፈልግም እንደዚህ ነው ቢለውስ ግን ትልቁ ቅድም እንዳልኩት መነሻዬ ያው እንደ ሀገር እንደ ኮሚኒቲ ሀገራችንን በደንብ ማስነሳት እንፈልጋለን። ትልቅ ደረጃ መድረስ አለብን። ካለን የኮሚኒቲ እርስ በርስ ከመረዳዳት እና ከመተጋገዝ አንጻር አሁን እዛ ሀገር አረቦችን ስታያቸው፣ ኢንዲያኖችን ስታያቸው፣ ኤዥያኖችን ስታያቸው በጣም ይረዳዳሉ፣ ኢንፎርሜሽን በጣም ይቀባበላሉ፣ ትልቅ ደረጃ ይደርሳሉ። እኛ ለምንድን ነው እንደዛ ያልደረስ ነው? ፕሮፌሽናሊም ሲክ ማድረግ እንዲሁም ደግሞ ያለንን ችግር በግልጽ መናገር። ትራዲሽናሊ እንትና ምን አለኝ እንትና እንደዚህ ይለኛል ስለወደኩ እንደዚህ ይባላለሁ ብሎ ሰው ራሱ መግደል የለበትም። ቢዝነስ ፌልስ ከመውደቅ ብዙ እንማራለን፣ ግን መውደቃችንን መጀመሪያ ማመን አለብን። ከዛ ደግሞ ለምን ወደኩ ብሎ ደግሞ ትክክለኛ የሆነ ፕሮፌሽናል ጋይደንስ ቢኖራቸው ያንን በመረዳት በሚቀጥለው የተለያዩ ቢዝነሶች መረዳት ይችላሉ። ትላልቅ ደረጃ የደረሱ ሰዎች ዛሬ ላይ በመጀመሪያው ዝም ብለው ቀጥታ አልደረሱም። ብዙ ወድቀው ብዙ ተነስተው ነው። ብዙ ካምፓኒዎች ቶሎ ዝም ብለው ፕሮፊታብል አልሆኑም እና አማዞን፣ ቴስላ እና አፕል በሁሉም ቢታዩ በጣም ብዙ አመታት ፈጅተው ነው ትልቅ ደረጃ የደረሱት። እነ ቴስላም ቢታዩ የሆነ በቃ ዛሬ ላይ እንደዚህ ይህን ያህል ገንዘብ ጀነሬት እያደረገው ግን ትላልቅ ቢዝነሶች አንደግፋቸውም የተባሉ ነበሩ እና ኢንተርፕረነሪያል የሆነ ማይንድ ሴት ቢኖርህም ግን ሁሉንም መስራት እችላለሁ ማለት ግን አይደለም እና ትክክለኛ ፕሮፌሽናል ሰርቪስ መረዳት ነው። ሌላው እንዳልኩት ትክክለኛ የሆነ ሰዎችን ሪች አውት ለማድረግ ማወቅ መቻል አለብን። ገንዘባችን የት እየሄደ እንደሆነ ማወቅ አለብን። ዝም ብለን ገንዘባችን እንዳንበትን ማለት ነው እና እንደ ኮሚኒቲ በጣም ማድረግ ይጠበቅብናል። አላደግንም፣ ትልቅ ደረጃ ላይ አልደረስንም። የሆነ ሚዛን ፍርሃት አለ። እነዛ ነገሮች ግን በጣም ጥግ ድረስ መስራት እንችላለን ማለት የተለያዩ አሁን ሬስቶራንቶችን ብትላቸውም የተለያዩ ቢዝነስ ኖሮችም የካር ዲለርሺፕ ያላቸው አሉ፣ የጋራጅ አውቶ ሾፕ ያላቸው አሉ፣ ቅድም እንዳልኩት ሞል ውስጥ የሚሰሩ አሉ፣ የተለያዩ ቢዝነስ ላው ፈርም ያላቸው አሉ። ብዙ ሀበሾች ትልቅ ነገር እየሰሩ ነው ያሉት። ነገር ግን ስቲል ክፍተት አለ። ያንን ክፍተት ብንሞላው ትልቅ ደረጃ መድረስ እንችላለን ነው የኛ አላማ።
ያንን ደግሞ እርዳታ መጠየቅ መቻል አለባቸው፣ መድፈር መቻል አለባቸው። ትንሽ በመክፈል ትልቅ ማግኘት ይችላሉ። ongoing የሆነ ደግሞ ትክክለኛ የሆነ ፕሮፌሽናል ሰፖርት ይፈልጋል እና እንደ ኮሚኒቲ መድረስ ያለብን ደረጃ ላይ ጨራሽ አልደረስንም። የተለያዩ ትናንሽ ጥቃቅን ነገሮች ታያቸዋለን። የሬስቶራንቶች እንደ ሬስቶራንት እኔ አሁን ለምሳሌ እንዳልኩ ከምሰራበት ካምፓኒ ውስጥ ብቸኛው ሀበሻ እኔ ነኝ። ባለሁበትም ፕሮፌሽናል ደረጃ ወይንም በታይትል ደረጃም ጥቁር ብቻ እኔ ነኝ እና አለቆቼ ጋር ወይንም የተለያዩ ፒሮች ጋር ሀበሻ ሬስቶራንት በወስዳቸው ደስ ይለኛል። ግን አንዳንድ ጽዳት የሌላቸው ሬስቶራንቶችን ታያቸውና እንዴት ራሴን አስቀምጣለሁ እነዚህ ሰዎች ምን ሊሉኝ ይችላሉ በማለት ቢዝነሱን ራሱ እንኳን ወደ ራሴ ላለመውሰድ ጥቃቅናውን ነገሮች ባለመስተካከላቸው ቢዝነሳችንን እንትን እያለን ነው ማለት ነውና ነጮች የሚሄዱበት የተለያዩ ሬስቶራንት ሀበሾች አሉ። ግን እንዳልኩ ቅድም ነጭ ስለመጣ በሚል እንትኑ ኳሊቲው ይቀነሳል ለምን አያውቁም በሚል ማለት ነው። ያ አይደለም መሆን የነበረበት። እነሱ ስለመጡም እንደውም ከኛ ከተሻለ መስራት ነው ያለብን። ሌላው ኮንሲስተንሲ መኖር አለበት የምንሰራው ቢዝነስ ላይ። የተለያዩ ቢዝነሶች እነዚህ ሀገር የምናያቸዋለን ሲነሱ በጣም ጥሩ ይነሱና ከዛ መልሰው የመውረድ ነገር አለ። ያ ትክክለኛ ሜንታሊቲ አይደለም። ሲጀመር ሰው ከመጣልን ያንን ሰው እንዴት ነው ሪቴን ማድረግ የምችለው የሚለውን በደንብ መረዳት። ቅድም እንዳልኩት ቢዝነሱ ሲጀመር ይሄ ፎርካስቲንግ በደንብ ቢኖር ይሄን ያህል ሰው ጠብቃለሁ ስትል፣ ይሄን ያህል ሰው ገንዘብ እሰራለሁ ስትል ለዛ የሚያስፈልግህን የሰው ጉልበትና ኃይል ሲስተም ወይንም ኢንቨንቶሪ የተለያዩ ነገሮችን አዘጋጅተህ ስለምትገባ ፌል የማድረግ ፕሮባቢሊቲ ዝቅ ይሆናል ማለት ነውና የምንሰራው ስራ በተለምዶና በማወቅ መሆን ሳይሆን በትክክለኛ በዳታ በሲስተም በቱል ቢደገፍ ቢዝነሳችን የቱ ጋር እንዳለ ማወቅ እንችላለን። ሌላ አልጠቀስኩት ቅድም ከሲስተም ጋር የተያያዘው እንዳልኩ ግዴታ ዘመድ ወይ ጓደኛ ወይ የምናምነውን ሰው መቅጠር አይጠበቅብንም። ቢዝነስ እስከሆነ ድረስ ለቢዝነሱ የሚያስፈልገውን ሲስተም ኢንፕሌስ ካደረግ ቢዝነስህ የቱ ጋር እንዴት ወዴት እየሄደ የሚለውን በሲስተም ከተደገፈ በትናንሽ ገንዘቡም ያን ያህል ትላልቅ አይደለም ከተደገፈ ማወቅ ትችላለህ ማለት ነው። ስለዚህ ግዴታ ቢዝነስን ዘመድህና የምታውቀውን ሰው ብቻ መቅጠር ቢዝነስን መግደል የለብህም። ምክንያቱም ያ ሰው ለዛ ቢዝነስ ፊት ላያደርግ ይችላል። ስለዚህ ያን ቢዝነሱን እየጎዳብህ ነው ማለት ነው። ግን ፕሮፌሽናሉን ቀጥረህ ስላመንከውም ስላላመንከውም ሰው በሲስተም ከተያዘ ሪንግ የሚደረገውም ሲስተሙም የሚወጣውም ከተያዘ ትይዘዋለህ ማለት ነው። ስለዚህ መቅጠር ያለብንን ሰዎች የምንቀጥራቸው ከሪክሩቲንግ ይጀምራል ማለት ነው። ለዛ ቢዝነስ የሚያስፈልገውን ሰዎች ግዴታ ዘመድ አዝማድ ወይንም ጓደኛ መሆን የለበትም ቢዝነስህ እንዲያድግ ከተፈለገ ማለት ነው። ግን እነዛን ትሬኒንጎችም ሪክሩቲንግ ሲስተሙንም ሁሉንም እኛ ከመጀመሪያ አብረን ማገዝ መደገፍ እንችላለን። ችግሬ ምንድን ነው ብለው ለሚያስቡ ሰዎች ችግራችሁ ይሄ ነው ብለን ማገዝ እንችላለን። እድገት ደግሞ እንፈልጋለን። በቃ እኛ እዚህ ጋር ስታክ አድርገናል ግን የምንሰጠው ሰርቪስ ኳሊቲ እና ያለው ነገር ግን በጣም አሪፍ ነው። እንዴት ማድረግ እንችላለን የሚሉ ሰዎች ካሉ ደግሞ እነሱንም ኤክስፓንድ እንዴት ማድረግ እንደሚችሉ፣ ምን አይነት ፋይናንሻል ሰርቪስ ማግኘት እንደሚችሉ፣ ኢንቨስትመንት እንዴት ሴኪዩር ማድረግ እንደሚችሉ፣ ቡኪንጋቸው ሲስተማቸው በትክክል እንዴት መያዝ እንደሚችሉ ማወቅ ይቻላል ማለት ነው እና ዋና ሀሳቡ እሱ ላይ ነው። ዌብሳይታችን ላይ በመግባት ኮንታክታችን ማግኘት ይችላሉ ወይ እንዲሁም 945-292-5644 የስልካችን ነው። ዌብሳይቱ upsideavenuegroup.com ይባላል። ኢሜይላችን ደግሞ support@upsideavenuegroup.com ማግኘት ይችላሉ። ዌብሳይታችን ላይ ቢገቡ እነዚህ መሙላት ይችላሉ። በስልክም ቀጥታ ቢደውሉ ማግኘት ይችላሉ። አድሬሳችንም እዛ ላይ አለ። እንዴት መረዳት ይችላሉ የሚለውን ቅድም እንዳልኩ ወደ መጀመሪያው ፍሪ ኮንሰልቴሽን ይኖረናል። ከፍሪ ኮንሰልቴሽን በኋላ ነው ዲስከቨሪ ኮል ሴትአፕ የምናደርገው ማለት ነው። ስለዚህ ሰዎች ምን አይነት ሲስተም እንዴት ወዴት መጠቀም ይችላሉ የሚለውን የምንለየው እዛ ላይ ነው፣ ዲስከቨሪ ኮል ላይ ነው። እኛ ካሳለፍንበት እኔም ካሳለፍኩበት የቢዝነስ ዓለም ውስጥ የተለያዩ አይነት ሶፍትዌሮች አሉ መጠቀም የምንችላቸው፣ ግን ለተለያዩ ቢዝነሶች የተለያዩ ሶፍትዌሮች ናቸው። ሁሉም እኩል አንድ አይሄድም። ስለዚህ እዛ ዲስከቨሪ ኮል ላይ ነው ያንን የምንለየው ማለት ነው። እንዴት ነው የሚያስፈልጋቸው ምን የሚለውን መጀመሪያ ራሱ ቢዝነስ ኦነሩን በደንብ በመስማት በማዳመጥ ከዛ በኋላ ነው ሴትአፕ የምናደርገው ሰከንድ ኮል ማለት ነው። ፕሮፖዛል ብለን ጽፈን ይሄን ያለው እንደዚህ ጊዜ ይፈጃል እንደዚህ እናደርጋለን የሚለውና መጀመሪያ ላይ አይ ቲንክ ሜንታሊቲያችን ላይ ነው መስራት ያለብን። አመለካከታችን መቀየር መቻል አለበት። ፕሮፌሽናል ሄልፕ ማግኘት ማለት መውደቅ ማለት አይደለም። እድገትን መፈለግ ማለት መሆን መቻል ነው።
ያንን አመለካከታችን ላይ መቀየር ስንችል የቱ ጋር እንዴት መስራት እንችላለን የሚለውን በደንብ መረዳት ይጀምራሉ ማለት ነው። የተለያዩ ቢዝነስ ኦነሮች ጋር ስናወራ ስንረዳ የሚሰጡን የተለያዩ ነገሮች አሉ። ኢቭን ሶፍትዌር ስሩልኝ፣ ዌብሳይት ስሩልኝ ብለው አንዳንድ ቢዝነስ እንትኖች ሲመጡ ትላልቅ ዌብሳይት 6 ወር፣ 1 ዓመት፣ 2 ዓመት የሚፈጅ በ3 ወር ስራ ላይ ብለው የሚመጡ ቢዝነስ ኦነሮች አሉ። ያለማወቅ ነገር ነው። ስለዚህ እሱን ነው ገንዘብ ስላለ ሁሉም ይሰራል ማለት አይደለም። ትክክለኛ የሆነ ሲስተም ፕሌስ መደረግ አለበት። ፕሮሰሱ ምን ይመስላል የሚለውን መረዳት አለባቸው እና አመለካከት ላይ በደንብ መስራት እንፈልጋለን። ፍሪ ኮንሰልቴሽን እሱ ላይ ፎከስ ያደረገ ነው። ምን ማለት ነው? ያ ሰው ምን ያህል ጥግ ድረስ ለመሄድ ለመርዳት ራሱን ለማገዝ ይሄዳል። ምክንያቱም ሁሉንም ረድተን መጨረስ ስለማንችል ሁሉም አመለካከቱ ተመሳሳይ ስላልሆነ፣ ግን በዛች ፍሪ ኮንሰልቴሽን አትሊስት መስጠት ያለብንን እውቀት እንኳን መስጠት ከቻለን ለኛ ትልቅ እድገት ነው ብለን እናስባለን። ምክንያቱም ይሄ ሰርቪስ አለ ብለው ስለሚያምኑ ማለት ነው። አሁን ላይ ትልቁ ስራችን ያው አመለካከት ላይ በደንብ መስራት ነው። ትልቁ ፎከሳችን የኢትዮጵያ ኮሚኒቲ ላይ ብቻ መስራት ነው አላማችን። ምክንያቱም ኮሚኒቲያችንን ማሳደግ መቻል በአቅም፣ በፋይናንስ፣ በገንዘብ ደረጃ ምን ያህል ገንዘብ ማግኘት እንደሚችሉ፣ ቢዝነሳቸውን ማሳደግ እንዴት እንደሚችሉ፣ ችግር ውስጥ ያሉ ሰዎችን ችግሮቻቸውን እንዴት መፍታት እንደሚችሉ ሀሳብ በደንብ የመስጠትና በደንብ የፍሪ ኮንሰልቴሽን ላይ የመነጋገርና ወደ ቢዝነስ ፕሮፖዛሉ በደንብ በማደግ እንግዲህ አሁን እኛ ጋር አመቱ ከተጀመረ 4 ወሩ ነው። ስለዚህ ስቲል 8 ወር አለን አመቱ ከማለቁ በፊት። ይህንን እርዳታ ይህንን ቪዲዮ ወይንም ይህንን ሚዲያ የሚያዩ ሰዎች የምመክራቸው ምክር ቶሎ ይህንን ሲስተም ውስጥ ግቡ። ሁሉንም ጭንቀት በራሳችሁ ተጨንቃችሁ አትችሉትም። ለሁሉም መፍትሄ አለው። ለዛ መፍትሄ ግን እኛን ሪሾት ማድረግ ይኖርባቸዋል። ስለዚህ በሀሳብ በደንብ ከተስማማን የሀሳብ ለውጥ እንዴት ከተረዳን ትልቅ የሆነ ሰርቪስ ነው። ሰርቪሱ ላይ ብዙ ነገር ለውጥ ይመጣል። ለምሳሌ የሰራኸው ሜኑ እንኳን ሊቀየርብህ ይችላል። ሪሎኬት ልታደርግ ትችላለህ። ትልቅ የሆነ ለውጥ ነው። ራስ ግን ለዛ ሬዲ ሜንታሊ መሆን መቻል አለባቸው ቢዝነስ ኦነሮች። ግን ብቻቸውን አይደሉም፣ እኛ አለን፣ ከጎን ማገዝ እንችላለን። ሪች አውት አድርገን ዌብሳይት ላይ ነው የምንለው። ሌላው አሜሪካን ሀገር ወይም የተለያዩ ዩሮፕ የተለያዩ ሰዎች ኢንቨስት ማድረግ የሚፈልጉ ኢትዮጵያ ውስጥም ሊሆን ይችላል እዛው ሀገር መሆን የሚችለው እኛን ሪች አውት አድርጉ። እርስ በርስ በመረዳዳት የሀበሻ ኮሚኒቲ ቢዝነስ ግዴታ የሀበሻ ሬስቶራንት የሀበሻ ቢዝነስ ብቻ ባይሆንም የተለያዩ ቢዝነሶች ኢንተርናሽናል የሆኑ ቢዝነሶች ላይ ኢንቨስት በማድረግ ራሳቸውን ግዴታ ሁሉም ትልቅ አቅም ያላቸው ሰዎች ቢዝነስ መክፈት ላይ ይጠበቅባቸው ይችላል። ያ ፓሽናቸው ላይሆን ይችላል። ግን ኢንቨስት ማድረግ ግን ገንዘቤን የት ጋር ላድርገው፣ ወዴት ልውሰደው፣ እንዴት ገንዘቤን በደንብ ማግኘት እችላለሁ የሚሉት ሰዎች ደግሞ እኛንም ሪች አውት ቢያደርጉ ኢትዮጵያ ውስጥም ባለን አቅም ኢትዮጵያ ውስጥ የተለያዩ ቢዝነሶች አሉ እንደምናውቀው። ትክክለኛው ቢዝነስ ኢትዮጵያ ውስጥ የትኛው ነው፣ እንዴት ነው፣ ወዴት ነው፣ ምን ያህል ገንዘቤን ቶሎ ማግኘት እችላለሁ፣ ሪተርን ኦፍ ኢንቨስትመንቴ ምን ያህል አመት ነው፣ ሪስኩ ምንድን ነው የሚለው ነው። እና ትልቁ ነገር ምንድን ነው? ሪስክ ሬሽዮን ማየት ነው። ሪስክ ምን ያህል ፐርሰንቴጅ ነው፣ ሪዋርድ እና ሪስክ ቱ ሪዋርድ ሬሽዮ ነው ምንም ነገር እና ምን ያህል ሪዋርዳቸውን መጨመር እንችላለን ነው የኛ ዋና ዓላማ። ስለዚህ ወደ ኢትዮጵያ ኢንቨስት ማድረግ የሚፈልጉ እንዲሁም አሜሪካን ሀገር ውስጥ ኢንቨስት ማድረግ የሚፈልጉ ገንዘባቸው በትክክል ኢንቨስት መደረግ እንዳለበት እና ቢደረግ ደግሞ ምን ያህል ሴኪዩርድ ናቸው የሚሉትን እናማክራለን ማለት ነው። ስለዚህ እዛው ለሀበሻ ኮሚኒቲም ደግሞ ኢንቨስት እንዴት እንዲያደርጉ የራሳቸው ኮሚኒቲ ደግሞ እንዴት ማገዝ አለባቸው በገንዘባቸው። ምክንያቱም ትክክለኛ የሆነ ሲስተም ላይ ካሉ ማሳደግ ይቻላል። እዛ ሀገር ትላልቅ ሰዎች ነጮቹ እርስ በርስ የሚተጋገዙት እንደዛ ነው። ፕራይቬት ኢኩዊቲዎቹ ይህን ያህል ኢንቨስት ያደርጋሉ፣ በዚህ ያህል ዓመት ገንዘብ እናገኛለን ነው የሚሉት እና ከኛ ጋር አብረው መስራት የሚፈልጉ የተለያዩ አድቫይዚንግ አቅም ያላቸው በፋይናንስ፣ በማርኬቲንግ፣ በአካውንቲንግ ማገዝ መስራት አብረው መስራት የሚፈልጉ ሰዎችንም ማናገር እንችላለን። ዋናው ዓላማችን ሀገራችንና የኮሚኒቲውን በደንብ ማሳደግ እስከሆነ ድረስ በተለያዩ ፕሮፌሽናል አድቫይዚንግ ሲስተም ውስጥ ያሉ ሰዎች ከኛ ጋር አብረው በመስራት ይህንን ሲስተም በደንብ በማገዝ ያው እኛ አንድ ስቴት ብቻ ሳይሆን የተለያዩ ስቴት ናቸው። በተለያዩ ስቴቶች ከ1000 በላይ ቢዝነሶች አሉ የኢትዮጵያ ቢዝነስ ብቻ እና በ1000 ቢዝነስ እኛ መርዳት ማገዝ ሙሉ በሙሉ ባንችልም ካሁኑ ግን ብዙዎችን ማገዝ ስለምንፈልግ ከዚህ ጋር አብሮ መስራት አቅም አለኝ። ሀገሬን ማሳደግ አለብኝ፣ ማስጠራት አለብኝ። በሩጫው ብቻ ሳይሆን በተለያዩ ቢዝነስ ዓለምም እኛ ጠንካራ ሰራተኞች እና አበሾች ግን እንደተፈለገ ያህል በቢዝነስ ዓለም ውስጥ አልደረስንም፣ አቅሙን አልተጠቀምነውም እና
ሪች አውት እንዲያደርጉን እንዲያግዙን፣ እኛም ደግሞ ማገዝ የምንፈልጋቸውን ሰዎች አሁን ሪች አውት አድርጉ እንላለን ማለት ነው። በመጀመሪያ እኛ እዚህ ድረስ ይህንን እድል ሰጣችሁ ለማስተዋወቅ አንድ ላይ ለመስራት ይህንን እድል ስለሰጣችሁን እናመሰግናለን። አርትስ ቲቪን ቀረ ብለን የምናስበው ሀሳብ ምንድን ነው? ያው ቢዝነስ ኦነሮች if you're ready to take your business to the next level ያው schedule your first consultation ብለን ነው የምናስበው። ሌላው ደግሞ let's discover your challenges ትክክለኛ ቻሌንጆቻችሁን ለእኛ አሳውቁን፣ እንርዳችሁ፣ እናግዛችሁ፣ ሀገራችንን እናሳድግ። ሁሉም ቢዝነስ ላይ የሆነ ችግር አለ እናምናለን። ከዛ ችግራችሁ ግን አብረን በመተጋገዝ ማሳደግ እንችላለን። እንዲሁም ደግሞ ወደ ቢዝነስ አለመግባት የምትፈልጉ ሰዎች ትክክለኛ የሆነ ቢዝነስ ሲስተሙ ምን ይመስላል፣ ማርኬት አናሊሲስ በመስራት እንዴት እናገዛችሁ፣ ገንዘባችሁ ትክክለኛ ኢንቨስትመንት ላይ የት ላይ ይሆን የሚለውን በትክክል ቢዝነስ ውስጥ ትክክለኛ ስትራክቸር ማስያዝ እንችላለን። እንዲሁም ደግሞ ኢንቨስተሮችም የቱ ጋር ኢንቨስት እናድርግ የሚሉ ሰዎችም ኢትዮጵያ ውስጥም ከኢትዮጵያ ውጭም ያሉ ሰዎችም ያንን ኢንቨስት እንዴት እንዲያደርጉ የሚለውን እንረዳለን። በአጠቃላይ በተለያዩ ቢዝነስ ዓለም ውስጥ ያሉ ሰዎች ወደ ቢዝነስም መግባትም ቢዝነስ ላይ ያሉትም ሰዎች ገንዘብ ብቻ ሳይሆን ኳሊቲ ኦፍ ላይፍ ማተር ያደርጋል። ስለዚህ ገንዘብ ሰርቶ ትክክለኛ ህይወት ከሌለን ምንም ቢዝነስ ትርጉም አይኖረውም። ስለዚህ እሱን ባላንስ ለማድረግ እንዴት ወዴት የሚለውን ሲስተም በደንብ በመዘርጋት ገንዘብም እንዴት መስራት እንችላለን፣ ኳሊቲ ላይፍም እንዴት ይኖረናል የሚለውን ነው። ስለዚህ አጠቃላይ አብረን ተጋግዘን ሀገራችንን በደንብ እናስጠራ። በኮሚኒቲ ውስጥ አቅም ያለንን ሰዎች አቅም እንዲኖረን በማገዝ እንተጋገዝ ነው የምንለው። እንዳልኩት በኢሜይል በስልክ ወይም በዌብሳይት ሪች አውት ማድረግ ይችላሉ። support@upsideavenuegroup.com ወይም በስልካችን 945 292 5644 ዌብሳይታችን upsideavenuegroup.com ይባላል። በእነዚህ በሶስት ኮንታክት ኢንፎርሜሽን በማድረግ ስኬጁል ያድርጉ፣ እንመልሳለን፣ እናግዛለን።